ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንግዲህ እንዳለመታደል ሆኖ በየቀኑ የምንገናኝበት እጅግ በጣም አሳዛኝና አስደንጋጭ መረጃ ነው ማለት ነው። ግን ያው ዓለም ላይ የተከሰተ ነገር ስለሆነ እኛ ይህን ነገር መቀልበስ አንችልም ወይ ደግሞ መረጃውን ባንነግራችሁም ያው መከራው ይቀራል ማለት አይደለም። ስለዚህ ለሁላችንም ግን እንደ ማንቂያ ደወል ጊዜያችንንም ይዋጅልናል በሚል ነው ወደ እናንተ የምናደርሰው። እጅግ በጣም ምድራችን አስከፊ ሁኔታ ላይ ነው ያለችው እንዳጠቃላይ ማለት ነው። ዛሬ ደግሞ ተረኛ የመቅሰፍት ሀገሮች ፓኪስታንና ህንድ ሆነዋል። በጣም በርካታ ሺዎች በደቂቃ ውስጥ ህይወታቸውን አጥተዋል። የህንድ የሙቀት ማዕበል ወደ 3400 በአንድ ጊዜ ሞቷል ማለት ነው። ይሄ እንግዲህ የሚያመለክተው በቅርቡ በህንድ የተከሰተውን አስከፊ የሙቀት ማዕበል ተከትሎ የመጣ አዲስ ጥናት ነው ማለት ነው። ግኝቱም በዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ተመራማሪዎች የተሰራ ጥናት እንደሚያሳየው በህንድ ውስጥ አንድ ቀዝቃዛ ያልሆነ ከፍተኛ ሙቀት ብቻ በአማካይ የ3400 ሰዎችን ህይወት እንዳሳጣ ነው የተነገረው። በዚህ ከቀጠለ ደግሞ የሟቾች ቁጥር እስከ 30,000 ሊደርስ ይችላል እየተባለ ነው። ወደ ቤተሰቦቻችን እነዚህ መረጃዎች ምን ይመስላሉ በጠቅላላው የዓለምን ጫፍ እንፈትሻለን በዚህ ዝግጅታችን። አብራችሁን ስለምትሆኑ ሁሉ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ዋናው ችግር እንግዲህ በህንድ ውስጥ በይፋ የሚመዘገበው የሙቀት መጠን አነስተኛ ቢሆንም እውነተኛ የሟቾች ቁጥር ግን በጣም ከፍተኛ ሆኗል። ምክንያቱም ሙቀቱ በተዘዋዋሪ የሚቀሰቀሳቸው የልብ ህመሞች፣ የብሮንካይተስ የመተንፈሻ አካላት፣ የኩላሊት እጥበት ችግሮች እንደ መደበኛ የጤና እክል ተቆጥረው ስለሚመዘገቡ ነው ማለት ነው። እና ኢንዲያ ቱዴይ ቼክ ማድረግ ትችላላችሁ። የከተሞችም ሁኔታ እንደ አንድ ተግዳሮት ይነሳል። በአሁኑ ወቅት የሙቀቱ መጠን ከ45 ዲግሪ ሴልሲየስ በላይ የተመዘገበ ሲሆን በዓለም ላይ ካሉ 100 እጅግ ሞቃታማ ከተሞች መካከል 98ቱ የሚገኙት በህንድ ውስጥ እንደሆነ ነው። በተለይ ደግሞ በሲሚንቶ ህንፃዎች ምክንያት ሌሊት ላይ ሙቀት የሚይዘው የከተሞቹ ሁኔታ ሰራተኞችን በተለይ ደግሞ የድሃው ማህበረሰብን በከፍተኛ ሁኔታ እየጎዳ እንደሆነ እየተነገረ ነው። ወደ ዩኬም ስንሄድ 100 ቢሊዮን ፓውንድ አረንጓዴ ኢኮኖሚ ከብክለት የጸዳ ወይ ደግሞ የካርበን ልቀት ወደ ዜሮ የማውረድ ስትራቴጂ በዩናይትድ ኪንግደም ውስጥ የተፈጠረ ትልቅ የኢኮኖሚ መነቃቃት ያሳያል የሚሉ መረጃዎችም እየወጡ ነውና የዩኬ መንግስትም በተለይ ደግሞ የኤነርጂ ሚኒስትሩ ኢድ ሚሊባንድ እንዳስታወቁት አዲሱ መንግስት ስልጣን ከያዘ ወዲህ ከ100 ሚሊዮን ፓውንድ በላይ የውስጥና የውጭ ሀገር የግል ኢንቨስትመንት በንጹህ ኤነርጂ ዘርፍ ላይ ማሰባሰብ ተችሏል እየተባለ ነውና ይሄ የገንዘብ ፍሰት የተገኘውም ከጃፓን የባህር ላይ የንፋስ ኃይል፣ ከስዊድን የኒውክሌር ፕሮጀክት ስምምነቶች፣ ከተለያዩ የፀሐይ ብርሃንና የባትሪ ማከማቻ ፕሮጀክቶች ነው። ይሄ የኔት ዜሮ አረንጓዴ ኢኮኖሚ በአሁኑ ጊዜ በዩኬ ውስጥ ከ1 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል የፈጠረ ነው። በእነዚህ ዘርፎች የሚከፈለው ደሞዝም ከሀገሪቱ አማካይ ደሞዝ ከፍ ያለ ነውና እንግዲህ ዩኬ በበኩሏ ይህንን እየሰራች ነው ለማለት ነው። እንግዲህ ሪከርድ የሰበረም አደጋ አለ። ዋይልድ ፋየር የተባበሩት መንግስታት ድርጅትና የሙኒክ ሬ የኢንሹራንስ ተቋም እንደሚያሳየው በቅርቡ በሎስ አንጀለስም በካሊፎርኒያም የተነሱ ሰደድ እሳቶች በታሪክ ከፍተኛ የገንዘብ ውድመት አስከትለዋል። ይሄ ሰደድ እሳት ያቃጠለው መሬት 23,000 ሄክታር ብቻ ቢሆንም የተነሳበት አካባቢ ግን ከፍተኛ ዋጋ ያላቸው የሀብታሞች መኖሪያ እንደ ማሊቡ ያሉ በመሆናቸው ምክንያት ከ53 ቢሊዮን ዶላር በላይ አጠቃላይ ንብረት ውድመት አድርሰዋል። ከዚህ ውስጥ 40 ቢሊዮን ዶላሩ በኢንሹራንስ የሚሸፈን ነው ማለት ነውና ንጽጽሩ እንግዲህ በዓለም አቀፍ ደረጃ በኢኮኖሚ ረገድ ከፍተኛው አደጋ ሲሆን በሰው ህይወት መጥፋት ረገድ ግን በየዓመቱ ከተከሰቱ አደጋዎች ለምሳሌ በሚያንማር 4500 በላይ ሰዎችን ከቀጠፈው የመሬት መንቀጥቀጥም ቀጥሎ ሁለተኛ አውዳሚ ክስተት ሆኗል ማለት ነው። በጣም በርካቶች በሰበር ዜና ተጥለቅልቀዋል። በርካታ የመረጃ ምንጮች ማለት ነው። የህንድ የሙቀት ማዕበልም የካሊፎርኒያ በርክሌይ ዩኒቨርሲቲ ጥናት እንደሚያሳየው እንዳልኳችሁ በህንድ ውስጥ አንድ ቀን ብቻ በሚቆይ ከፍተኛ ሙቀት ምክንያት 3400 የሚጠጉ ሰዎች ነው ለህልፈት እየተዳረጉ ያሉት። ሙቀቱ እንግዲህ ለ5 ተከታታይ ቀናት ከቀጠለ ደግሞ የሟቾች ቁጥር 30,000 ሊደርስ ይችላል እየተባለ ነው። የመንግስት ይፋዊ መዝገቦች በጥቂት ምቶች የሚቆጠሩ ሰዎች ብቻ ነው የሚያሳዩት። ምክንያቱም ብዙ ጊዜ እንደዚህ አይነት መረጃዎች አገዛዙ ላይ ጥያቄ ስለሚያስነሱ ብዙ ጊዜ የጦርነቱም ሆነ እንደዚህ አይነት ደግሞ ጅምላ ፍጅት የሆኑ ዲዛስተሮች ሲኖሩ ትክክለኛ መረጃን አያሳዩም። በነገራችን ላይ በጣም ነው የሚደብቁት ማለት ነው። እንደውም ጋዜጠኞችንም እስከ ማሰር ድረስ ይደርሳሉ። ትክክለኛ መረጃ ለሌሎች አሳልፈ ሰጥተሃል በሚል ማለት ነው። ምክንያቱም በሙቀቱ ሲያበኝ እንግዲህ የሚቀሰቀሱም የልብ፣ የኩላሊት፣ የመተንፈሻ አካላት ህመሞችም ወደ መደበኛ ህመም እንጂ እንደ ሙቀት አደጋ ስለማይመዘግቧቸው ማለት ነው የሚቀንሱት። እንግዲህ ግን በዚሁ ሙቀት የተነሳ እንደሚሞቱ ግን ሆስፒታሉ መረጃ አውጥቷል። ይሄ ኩላሊት እጥበት ያለባቸው ዳያሊሲስ እና የመተንፈሻ አካላት ህመም ያለባቸው ሰዎች ከሙቀቱ ጋር በተያያዘ እንደሆነ ህይወታቸው የሚያልፈው ግን ይህንን ደግሞ ይደብቁታል መንግስታት ማለት ነው። ዩናይትድ ኪንግደም እንግዲህ ከላይ እንዳልኳችሁ ከብክለት የጸዳ የኢኮኖሚ ዘርፍ በአሁኑ ወቅት በአመት ከ100 ሚሊዮን በላይ ፓውንድ በላይ እያመነጨ ነው። እንግዲህ እነዚህ ነገሮች ተግዳሮቶች ለመሸፈን ማለት ነው። ይህም የሀገሪቱ አጠቃላይ ኢኮኖሚ 4% ያህል ይሸፍናል እና ዩኬ በጣም በዚህ ጉዳይ ላይ አረንጓዴ ኤነርጂ ዘርፍ
ላይ በጣም እየተንቀሳቀሰች ያለች ሀገር ናት። በተዘዋዋሪ መንገድ ለ1.1 ሚሊዮን ዜጎች የስራ ዕድል እየፈጠረች ነው ያለችው ማለት ነው። እንግዲህ ሰሞኑንም እየተገናኘንበት ያለ ነው። በአሁኑ ወቅት በመላው ዓለም በሰው ልጅ ታሪክ ታይቶ የማይታወቅ ከተፈጥሮ አደጋዎች እሳት ውስጥ እየተለበለበ ግማሹ በጎርፍ ግማሹ ደግሞ ወንዞች በመገንፈላቸው በረዶ በመቅለጣቸው በየአቅጣጫው በመላው ዓለም ጫፍ በሚባል ደረጃ ከፍተኛ የሆነ የተፈጥሮ ቁጣ አለ። ብዙዎች ይህንን ሁኔታ ተፈጥሮ በሰው ልጅ ላይ የከፈተችው ይፋዊ ጦርነት ነው ሲሉ ይገልጹታል ማለት ነው። ለምሳሌ አሁን ከኮሮና ኮቪድ-19 ወረርሽኝ በበለጠ ፍጥነትና አውዳሚነት መላው ፕላኔቷን በአንድ ጊዜ እያናወጡ ያሉ የተደራረቡ አደጋዎች ምድርን የለቅሶ ቀጠና አድርገዋታል ማለት ነው። ከፓኪስታን እስከ ህንድ፣ ከቬንዙዌላ እስከ አሜሪካ እንዲሁም ከቻይና እስከ ጃፓን ድረስ ተፈጥሮ ክንዶቿን ያነሳችባቸው ከተሞች አሉ። በጣም ሀያላን የሚባሉ በጣም ሀብታም የሚባሉ ሀገራት፣ በቴክኖሎጂውም በብዙ ነገሮች የበለጸጉ የሚባሉ ሀገራት ድርብ መቅሰፍት ነው እየወረደባቸው ያለው ማለት ነው። ለምሳሌ ፓኪስታንና ህንድ ድርብ መቅሰፍትን የመጣባቸው ነው እያሉ ያሉ ሳይንቲስቶቹ በጣም ተደናግጠዋል። የከርሰ ምድር መናወጥ፣ እንደገና ደግሞ የዝናብ ጎርፍ፣ ሙቀት አንድ ላይ ማለት ነው። በአንድ ሀገር ራሱ ብዙ የአየር ሁኔታ ነው የሚስተናገደው። በእስያ አህጉር የሚገኙት እነዚህ እንግዲህ ህንድና ፓኪስታን ሁለት ጎረቤታማ ሀገራት በአሁኑ ወቅት የቅዠት ያህል የሚከብድ ጥምር መቅሰፍት ነው እያስተናገዱ ያሉት ማለት ነው። በህንድ ጃሙና ካሽሚር፣ ፑንጃብ እንዲሁም ደግሞ በፓኪስታን ኪቢር ፓንኩንትዋን ግዛቶች የቅድመ ክረምትና የክረምት ዝናብ ታይቶ በማይታወቅ የኃይለኛ መጠን በመውረዱ ገዳይ የፍላሽ ጎርፍ፣ የመብረቅ አደጋ፣ ናዳ አስከትሏል። በጣም በርካታ መቅሰፍቶች ናቸው ያሉት። በሺዎች የሚቆጠሩ ሰዎችን መውጫ ሳጥቷል። በርካቶች ከመሬት ስር ገብተዋል። በርካቶች ሞተዋል። በርካቶችም ቁጥራቸው የማይታወቅ ሰዎች ጠፍተዋል ማለት ነው። ይህ አልበቃ ብሎ እንግዲህ በድንገት አሁን በሂንዱ ኩሽ ተራሮች ስር የተነሳው የ6.1 ማግኒቲዩድ ከፍተኛ የመሬት መንቀጥቀጥ አካባቢውን በማናወጥ በጎርፍ የተዳከሙ ከተሞችን፣ መጠለያዎችን እያፈራረሰ ነው ያለው ማለት ነው። በቀደም ዕለት አስታውሳላችሁ። በተጨማሪ ትላንትናም ዘግበን ነበረ ስለ ቬንዙዌላ ማለት ነው። ታላቁ መቅሰፍት ነበር የወረደው ቬንዙዌላ ላይ። አስከሬኖችን ሲያወጡ፣ ህፃናትን ሲያወጡ በጣም ልብ ይነካ ነበረ። እንዳለ ወደ ምድር ውስጥ ከሰመጡ ቤቶች ውስጥ ሰዎችን እየጎተቱ ሲያወጡ በጣም ልብ የሚነካ መላው ዓለምን በአንድነት ያስለቀሰ ክስተት ነበረ። በሀገሪቱ ሰሜናዊ መካከለኛ ክፍል እንግዲህ በካራቦቦ ግዛት ሞሮን አቅራቢያ ነው እርስ በርስ የተከተሉ በ38 እና 39 ሰከንድ ልዩነት 7.1 እና 7.5 ማግኒቲዩድ ያላቸው ሁለት እጅግ ኃይለኛ የመሬት መንቀጥቀጦች ተከስተው ዋና ከተማዋን ካራካስን ጨምሮ መላ ሀገሪቷን የዋጡት ማለት ነው። ከዛ ደግሞ ከባድ ዝናብ፣ ጎርፍ የተገናኘ ይህ አደጋ የተራራማ መንደሮችን መሬትን በማንሸራተት ሙሉ ሰፈሮችን በጭቃ ውስጥ ቀብሯቸዋል ማለት ነው። ከዛ በፊትም ያየናቸው ነበሩ። አሜሪካ ገዳይ አውሎ ነፋስ ታሪካዊ ሰደድ እሳት ተከስቶባታል። የዓለም መሪዋ ሀገር አሜሪካም ከተፈጥሮ ቁጣ ማምለጥ እንዳልቻለች ይሄ ማሳያ ነው። በካሊፎርኒያ በተለይ ደግሞ በሎስ አንጀለስ ማሊቡ አካባቢ የነደዱ እሳቶች በታሪክ ከፍተኛውን የገንዘብ ውድመት ያስከተለ የሰደድ እሳት ሆነው ተመዝግቧል። ኢንሹራንስ ኪሳራው ብቻ እንግዲህ የተባለው መረጃው የሚያሳየው ከ40 ቢሊዮን ዶላር በላይ ሆኗል ማለት ነው። እና እንግዲህ ገዳይ አውሎ ነፋሱ የክረምት ጅራፍ ብለው ጠርተውታል። በሌላ በኩል ኃይለኛ አውሎ ነፋሶች፣ ታይቶ በማይታወቅ ቅዝቃዜ የታጀቡ የበረዶ ማዕበሎች ሰሜናዊና ምስራቃዊ ግዛቶችን ክፉኛ አሽመድምደዋል ማለት ነው። ቻይናና ጃፓንም እንዲሁ ባህራቸው የገነፈለ ነው። ሪከርድ የሰበረ በረዶም አለ ተብሏል። በሩቅ ምስራቅ የሚገኙ የኢኮኖሚ ኃይሎች በባህርና በበረዶ መቅለጥ አደጋ እየተፈተኑ ነው ማለት ነው። ከፍተኛ የሆነ ኢኮኖሚ ይንቀሳቀስበታል የሚባል ነው እንግዲህ ይሄ ሩቅ ምስራቆች ማለት ነው። ጃፓን በቅርቡ በሳንዲኮ የባህር ዳርቻም የተከሰተ የ7.7 ማግኒቲዩድ የመሬት መንቀጥቀጥ በሱናሚ ሞገድ ያስነሳ ሲሆን ከዚህ ቀደም ደግሞ በአማካኝ ከነበረው በላይ በሆነ የሪከርድ የበረዶ ክምችት ሳቢያ የሰዎች ህይወት አልፏል። ቻይና በበኩል ላይ ፓሲፊክ ውቅያኖስ ሙቀት መጨመር ባህሯ ፈልቷል። የፈጠራቸውም አስፈሪ ታይፎኖች በቻይና የባህር ዳርቻዎች ላይ ታሪካዊ የባህር መገንፈልና የጎርፍ መጥለቅለቅ አደጋዎችን እያስከተሉ ነው። ይሄ ሳውዝ ቻይና ሞርኒንግን ቼክ ማድረግ ትችላላችሁ። የተፈጥሮ ለምን ጦርነት ከፈተች፣ አደጋ መንስኤስ ምንድን ነው የሚለው ነገር የዓለም ውቅያኖሶች ሙቀት ለምሳሌ ከፍተኛ ደረጃ ላይ ደርሷል። ውቅያኖሶች በጣም እየፈሉ ነው ያሉት። ባህሮች የሚፈሉት በዚህ ጊዜ ሲፈሉትነት ይጨምራል። ይሄ ደግሞ በየብስ ላይ ታይቶ በማይታወቅ ኃይል የሚወርድ የጥፋት ውሃ ዝናብና አውዳሚ አውሎ ነፋስን ይወልዳል ማለት ነው። ሌላው በረዶ መቅለጥ ነው። በጣም በርካታ ሀያላን ሀገራትን የሚያስፈራው በፖላር ሰሜን ደቡብ ዋልታ አካባቢዎች የሚገኙ ግዙፍ የበረዶ ክምችቶች ራሱ በፍጥነት በመቅለጣቸው ምክንያት የባህር ከፍታ እየጨመረ ሲሆን ይሄ እንግዲህ የዓለም የአየር ንብረት ሚዛንን ሙሉ በሙሉ አዛብቶታል። ይሄ ተከታታይ ሰደድ እሳት፣ የከርሰ ምድር መናወጥ ወይ ደግሞ የመሬት መንቀጥቀጥ፣ የባህር መገንፈልና መቆጣት፣ ከሰማይ የሚወርዱ አስፈሪ ዝናቦች ክስተት አንድ ነገርም በግልጽ የሚያሳይ ነው። የሰው ልጅ በካርበን ልቀትና በአየር ብክለት ተፈጥሮን
የበደላት በደል አሁን መልሶ በራሱ ላይ ታላቅ የህልውና አደጋ ደቅኖበታል። መላው ዓለም በአንድነት ካልቆመ እንግዲህ ይሄ የተፈጥሮ ጦርነት ከማንኛውም ወረርሽኝ የከፋ ዋጋ ሊያስከፍል እንደሚችል ሳይንቲስቶች እያስጠነቀቁ ነው። ሳይንቲስቶች አሁን ላይም በጣም በፍርሃት ነው ያሉት ማለት ነው። ምንም ነገር መተንበይ እስከሚያቀታቸው ድረስ ያልተጠበቁ ነገሮች ምድራችን ላይ እየተከሰቱ ነው። በነገራችን ላይ አሁን ያለው ይሄ የምድር ቁጣ የዘርፉ ልሂቃን ሳይንቲስቶችን ራሱ በጣም ነው ያስደነገጠው፣ በጣም ነው ግራ ያጋባው ማለት ነው። ለምሳሌ ሳይንቲስቶቹ እንደሚሉት አሁን የምናየው ተከታታይ ሰደድ እሳት፣ የባህር መፍላት፣ ጎርፍ ተራ የተፈጥሮ ዑደት ሳይሆን የሰው ልጅ ላለፉት 200 ዓመታት ወደ ከባቢ አየር የለቀቀው የካርቦን ብክለት ያስከተለው የአየር ንብረት መቃወስ ነው ያሉ ነው። አፋጣኝ እርምጃ ካልተወሰደ ምድር ለሰው ልጅ መኖሪያነት አስቸጋሪ የሆነች እንግዲህ ትውልድን እየበላች እንደምትሄድ ነው እያስጠነቀቁ ያሉት ማለት ነው። ሀያላኑ ሀገራትስ ምን እያደረጉ ነው የሚለውንም ለመፈተሽ ሞክሬያለሁኝና በሁለት ጎራ ተከፍላለች ዓለማችን። እዚህ ጋር እንግዲህ የአውሮፓ ህብረትና ዩኬን ስናይ አደጋውን ለመቀነስ በቢሊዮን የሚቆጠር ፓውንድና ዶላር በመመደብ ወደ አረንጓዴ ኢኮኖሚ፣ ንጹህ የነፋስና የፀሐይ ኃይል በፍጥነት እየተሻገሩ ነው። ለምሳሌ ዩኬ ካርበን ልቀትን ዜሮ ለማድረግ እየሰራች ነው። በአመት ደግሞ ከ1 ሚሊዮን በላይ ዩሮ ነው የነሱ ሀገር አላቅም ብቻ 1 ሚሊዮን በላይ ኢንቨስት እያደረገች ነው። ቻይናና አሜሪካ ደግሞ በአሁኑ አመራር ቻይና በአንድ በኩል በታዳሽ ኃይል ብትገሰግስም በሌላ በኩል ግን አሁንም ከፍተኛ የከሰል ድንጋይ ተጠቃሚ ናት። አሜሪካ ደግሞ በአሁኑ ወቅት የነዳጅና የከሰል ምርትን በከፍተኛ ደረጃ ወደ ማሳደግ ፊቷን አዙራለች ማለት ነው። ለምሳሌ ትራምፕን እንውሰድ። አሁን ላይ እንግዲህ አሜሪካን እያስተዳደረ ያለ ነው ዶናልድ ትራምፕ። በአየር ብክለትና በአየር ንብረት ለውጥ ያምናሉ የሚለውን ነገር እንጠይቅ። ይህን ነገር በስፋት ሰርተንበት ነበር ካስታወሳችሁ። ለትራምፕ የአየር ንብረት ለውጥ ወይ ደግሞ ክላይሜት ቼንጅ ማለት የተጋነነ ወሬ ወይ ደግሞ ማጭበርበሪያ ነው ብሎ የሚያምን ሰው ነው። በነገራችን ላይ ይህንን ሁሉ ቀውስ እያየ ማለት ነው የአየር ንብረት ለውጥን አይቀበልም ባጭሩ ትራምፕ ማለት ነው። ትራምፕ የሙቀት መጨመር በሰው ልጅ የካርበን ልቀት ሳቢያ መከሰቱን የሚገልጹ የሳይንስ አጠቃላይ ስምምነቶችን ሳይንቲፊክ ኮንሲኩዌንሱን አይቀበልም። የአየር ንብረት ለውጥን የሚዋጉ ስምምነቶች ተቋማት የአሜሪካን ኢኮኖሚ የሚያዳክሙ የግራ ዘመን ፖለቲከኞች ሴራ አድርጎ ነው ትራምፕ የሚያቸው። ግን ንጹህ አየርና ንጹህ ውሃ ይፈልጋሉ። ትራምፕ በተደጋጋሚ ሲናገር እኔ የምፈልገው ክሪስታል የሆነ ንጹህ ውሃና ንጹህ አየር ነው ይላል ማለት ነው። ነገር ግን ይሄ የሚያየው ከአካባቢ ጥበቃ አንጻር ሳይሆን ከመሰረታዊ ጤና አንጻር ብቻ ነው ማለት ነው። ይሄ እብደት ነው። እንግዲህ ዓለማችን እንዲህ ቁም ስቅሏን እያየች ይህንን አለመቀበል በጣም ከባድ ነው። ታዲያ አሜሪካ ከፓሪስ የአየር ንብረት ስምምነት አስወጥቷታል። በነገራችን ላይ ትራምፕ በዚሁ ጉዳይና በብሔራዊ ፓርኮችና በህዝብ መሬቶች ላይም የአየር ንብረት ለውጥ መረጃዎች፣ ታሪካዊ ሰነዶች ከድረገጾች ከማስታወቂያ ሰሌዳዎች ላይ እንዲነሱ አድርጓል። በነገራችን ላይ ሌላው የነዳጅና የጋዝ የከሰል አምራች ኩባንያዎች ላይ ተጥለው የነበሩትን የብክለት ገደቦችም በከፍተኛ ሁኔታ አንስቷል። እንዲያውም በቅርቡ የአየር ብክለት ህግ ክሊን ኤር አክት ተከሰው ጥፋተኛ የተባሉ ሰዎችን ይቅርታ ለማድረግ እየመከረበት ይገኛል አሁን ላይ ማለት ነው። እና ባጭሩ እንግዲህ ሀያላኑ ከላይ እንደዘረዘርኩላችሁ ይህን ነገር ለመዋጋት ብዙ ሚሊዮን ቢሊዮን ዶላሮችን የሚያፈሱ አሉ። እንደ ትራምፕ አይነቱ ደግሞ አየር እንዳይበከል ውሃ እንዲጠራ እንደሚፈልግ ቢናገርም የሳይንቲስቶቹን ዓለም በአየር ንብረት ለውጥ ልትጠፋ ነው የሚለውን ስጋት ፍጹም አይቀበለውም ማለት ነውና የሱ ቀዳሚ ትኩረት የሀገሪቱ የኢኮኖሚ እድገትና የነዳጅ ምርት ላይ ስለሆነ ማለት ነው።